ፍቅር ያሸንፋል ትላላችሁ። እንግዲህ ሩታ እኔ ብቻዬን መኖር አልቻልኩም፣ ያለ አብርሽ መኖር አልቻልኩም፣ እኔ መሸነፍ አልወድም ነበር፣ ነገር ግን ታሸንፊያለሁ ብላለች። እንግዲህ አብርሽና ሩታ ታርቀዋል ማለት ነው። ዳዊት አስታርቋቸዋል። ያው እንግዲህ ሩታ አብርሽን እንደምትወደው ታውቃላችሁ። አብርሽም ደግሞ በእሷ ተስፋ አልቆረጠም። አውቆ ነው እንጂ ከአንቺ ጋር አልሆነም ምናምን ያለው እርግጠኛ ነኝ። ዞሮ ዞሮ መታረቃቸው መመለሳቸው አብረው መሆናቸው የማይቀር ነው። በነገራችን ላይ ማንኛውም ባለትዳሮች በመካከላቸው ልጅ ሲኖር ዞሮ ዞሮ በልጃቸው ምክንያት ሊታረቁ ይችላሉ ማለት ነው። እና አሁንም ሩታ ያላቸው ምንድን ነው ልጁን አያይም፣ ስለዚህ መቶ ልጁን ማየት አለበት ብላለች። ይህ ምክንያት ነው ያው አብርሽን ስለምትወደው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ በዘተ ተረፍ ይበልልኝ። እንግዲህ ውድ ቤተሰቦች የአብርሽና የሩታ ደጋፊዎች፣ ወዳጆች እንዲሁም አድናቂዎች ማለት ነው እነሆ አብርሽና ሩታ ታርቀዋል። ምን ትላላችሁ? አብርሽ እኔ ቤቷን ትችላ እሷ ወቅሳው ነው ልጁንም አያይም አይመጣም፣ ልጁን ማየት አለበት ብላ ወቅሰዋለች። እሱ ደግሞ ያው እንግዲህ እሱን ስለምትወደው ይመስለኛል አልፋታም ስትለው በቃ ቤቱን ለቆላታል ማለት ነው። እና እንደዛ አለ ለእኔ ስሜት አላት አለ ማለት ትወደኛለች ማለት ነው። ይህንን ደግሞ እሷም አልደበቀችም፣ እንደምትወደው ተናግራለች ማለት ነው። ፍቅር ያሸንፋል እና ምን ታደርግ፣ ከወደደችው ወደደችው ነው አይደል? እና በነገራችን ላይ ሴቶች አንድ ችግር ያለባቸው ነገር በእጅ ያለ ወርቅ እንደ መዳብ ይታያል እንደሚባለው ነው። ወንዶች እናንተ ጋር ሲኖሩ በቃ መሄጃ የሌላቸው ጥሏችሁ የሚሄዱ የማይመስላችሁ ነገር አለና ከሄዱ በኋላ ያዙኝ ልቀቁኝ፣ ይሄ ትክክል አይደለም። እና መጀመሪያውን ይሄ ሰው ቢሄድ መኖር እችላለሁ ወይ ደግሞ ይሄ ሰው ቢሄድ እንዴት ነው እኔ መቁረጥ እችላለሁ መወሰን እችላለሁ የሚለው መጀመሪያ መወሰን ወሳኝ ነገር ነው ብዬ አስባለሁ። ያው እንግዲህ የሰው ልጆች ስንሆን ያው ስሜታዊ ነን እና እንዲሁ በቃ የሆነ ሰዓት ላይ በተናደነ ቁጥር የምንወስነው ነገር አለ፣ ቅናትም አለ ምናምን። ሴቶች ስንሆን ደግሞ ቅናት ያው ሴቶች ጋር ይበልጣል ብዬ ነው። ቅናት ሁሉም ጋር አለ፣ ግን ሴቶች ላይ ሲሆን ቅናት ይከፋል ብዬ አስባለሁ፣ ይበልጣል። እልኩልሃለን አብርሽ እንደውም እሷም ቤተሰቦቿ ሊድሯት ነው ብለዋል። ሽማግሌ ተልኳል ብሎ እርፍ ጭራሽ ሊድሯት ነው ሽማግሌ ተልኳል ከኔም እንደምጠበቀው ብለዋል ማለት ነው። ያም ሆነ በመታረቃቸው በጣም ደስ ብሎኛል። እውነት ለመናገር እንኳን ደስ አላችሁ ማለት ነው። እንግዲህ በመሀል ልጅ አለ፣ ወደፊት መታረቃቸው አብረው መሆናቸው የማይቀር ነው ማለት ነው። እንግዲህ አይታረቁም ብላችሁ ከነበረ ያው ተሳስታችኋል ማለት ነው። አብርሽና ሩታ መቼም ሆነ በቃ በዚህ ማለ በዛ ማለ ገባ ወጣ ተጣሉም ታረቁም ዞሮ ዞሮ አብረው ይሆናሉ፣ ይታረቃሉና ያው በመሀል ብዙ ነገር አታውሩ ለማለት ነው። ለማንኛውም ትላንት ታርቀዋል። በመታረቃቸው ደግሞ ደስ ብሎኛል። ምክንያቱም ባልና ሚስት ሲጣሉ በተለይ በመሀል ልጅ ካለ ልጁ በጣም ይቸገራል ማለት ምናልባት እሷ ሌላ ባል ልታገባ ትችላለች። ከሌላ አባት ነው የሚያድገው፣ የአባቱን ፍቅር ላያገኝ ይችላል። ምናልባት ደግሞ እናት ሌላ ቦታ ታድጋለች፣ ልጅ ከአባቱ ያድጋል፣ የእናቱን ፍቅር አያገኝም። በቃ ልጅ በመሀል የአባትና የእናት ፍቅር አግኝቶ አያድግም። የሆነ በቃ ጥሩ አይሆንም እና ይሄ ደስ አይልም። በተለይ ባለትዳር ልጆች ካሏችሁ ወይም መጀመሪያውኑ አስቡበት፣ ልጅ ከመምጣቱ በፊት አስቡበት። አብረን መቀጠል እንችላለን አንችልም የሚለው ልጅ ከመጣ በኋላ ግን አትለያዩ፣ ልጃችሁን አትበትኑ። ልጅ አብሮ በመሀል ሲያድግ ነው የሚሻለው ለማለት ያክል ነው። አልሙሂም ያው ዞሮ ዞሮ ታርቀዋል ማለት ነው። ልጁም በመሀላቸው ያድጋል፣ እነሱም አብረው ይሆናሉ ማለት ነው። ሰምታችኋል።